ውድና የተከበራችሁ ያለምሽ መት ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እኔ እህታችሁ ልጃችሁ አለምነሽ መት የቃል ኪዳን እናት ቀብራራይቱ ጎንደሬ ከች ብያላችኋለሁ። በማርቆስ በጎንደሩ መኪና አባይን ተሻግሮ ደጀን በሚያርፈው እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የመጣው ለአንዳንድ በቀቀና ምላሽ ልሰጥ ነው የመጣው። ለአንዳንድ በቀቀና ማለት ነው። ለምን ብትሉኝ አንዳንድ ሴት አላችሁ፣ በተለይ ዱባዮች፣ ሁላችሁንም አይደለም፣ ሁሉም ጀግናውን ታታሪውን ሰርቶ አደሩን አይደለም፣ ጀግናውን ሰው አይደለም፣ ታታሪውን ሰው አይደለም፣ ሰርቶ አደሩን አይደለም። እኔ የምናገረው ከማንም ባንግላዴሽ እና ከማንም ቻይና ከማንም ህንድ ጋራ ከማንም ሱዳን ጋራ እግሩን እያነሳ ዲቃላ ለሚፈጠፍጠው ነው መናገር የፈለኩት። ለምን ብትሉኝ አንዷ ፌስቡክ ላይ ምን ብላ ለቀቀች? እኔ የሀበሻ ወንድ አላገባም፣ እኔ ሀበሻ አልፈልግም። አንቺንም ሀበሻ ወንድ አይፈልግሽም። የሀበሻ ወንድ የሚፈልገው ሰርታ ወደ ሀገሯ ገብታ የሀገሯ ልጅ ምታገባ፣ ማንም ሸንቶባት አገሯ ስትገባ አይነካትም። አንቺ ሂጂ ለባንግላዴሽ እግርሽና አንሺ፣ ሂጂ የባንግላዴሽ ዲቃላ ወልደሽ ሲቸግርሽ ድረሱልኝ በይ። ገባሽ? ባንግላዴሽ አንድ ቀን ሳይታጠብ ከዋለ በሁለተኛው ቀን የተላ ስጋ ነው የሚል ሽታው አያስቀርብም። ገባሻል? አያስቀርብም። የኛ የሀበሻ ወንዶች ግን ዳይመንድ ናቸው። ዳይመንድ ገባሽ? አንድ ወር ሳይታጠቡ እንኳን ቢቀሩ ውሃ ነው የሚሸቱ። ሽታቸው አይቀይርም። ጣፋጭ ናቸው። በርበሬ ነው የሚበሉት። አንቺ የባንግላዴሽ ሀብት እና ሲመስለ በአቋራጭ ያደግን እየመሰላችሁ ነው። አልደግ በአቋራጭ ባንግላዴሽ አግብቼ ቻይና አግብቼ ሀብታም ከመሆን ንጹህ ኢትዮጵያዊ ድሃ ምንም ነገር የሌለው አግብቼ ሀብታም ሳልሆን ከሱ ጋራ ፍቅርን አግኝቼ የሀገሬ ልጅ የኢትዮጵያ ልጅ ከቤተሰቦች ጋር ሂጅ ቡና ጠጥቼ ከቤተሰቦች ሄዶ ቡና ጠጥቶ ከቤተሰቦች ጋር ስቆ ተጫውቶ የሚመጣውን ነው የምፈልገው። ከዛ ጆሮውን ቢያኩት የማይሰማ አማርኛ ጆሮ ቢቆርጥ የማይገባው ባንግላዴሽ ጋራ ተኝተሽ የሀበሻ ወንድ ማርያምን አግኝተሽ ነው። አንድ ነገር ልንገርሽ፣ የሀበሻ ወንድ አግብተው የሚኖሩ እናታቸው በሰንበት ቀን የተወለደች ብቻና ብቻ ናቸው። ገባሽ? እንዳንቸን በቀቀና የሀበሻን ወንድ ሊናገረው አይችልም። ፈላጊው ብዙ ነው የሀበሻ ወንድ። ለኛ ተውልን፣ ለኛ ተውልን። ወንድሞቻችን ራስ ወረድ እናስ እና መግዳሌ ካሰርሻ ጋር ወልደሽ ልጅ ልቀማ ነው ልታሰር ነው 10 ልታሳስሬ ነው ከባሏ ወልጅ የሀበሻ ሰው ድረሱልኝ። ሱዳኒ ባንግላዴሽ አረብ ወልዶብሽ ሲጨንቅሽ ድረሱልኝ። ለተዳርሳ ባንግላዴሽ እና አረብ እረባክሽ አካክ እንዴ! እኔ ብሞት እግዚአብሔርን ምኞቴን ሞልቶ ሰጥቶኛል። ለ6 ዓመት ሱዳን ሀገር ስቀመጥ እመቤት ያደራሽን ሱዳን እንዳላገባ የሰው ሀገር ሰው አግብቼ እንዳላፍር አገሬን ምጆ ምገባ ስጭኝ አልኳት። የሀገሬን ሰው ማላፍርበትን ቀብራራው ጎጃሜ ነው የሰጠችኝ ድንግል ማርያም።
በወልድ ማላፍር ይዤ የትም ቦታ ይዤ ብሄድ ማላፍር ስሙን ስጠራው ማላፍር ቤተሰቦቹ ሰድ በክብር የሚቀበሉኝ የአረብ ቤት ወልደሽ ከአረብ ሀገር ሄደሽ ከአሰርሽ ጋር ቂጥሽን ገልበሽ ወልደሽ ከቤተሰቦቹ ጋር ነው ወይስ የሚያቀርብሽ? ቤተሰቦቹ አይወዱሽም። እኛን የሚፈልጉን ለጥግረራ ነው። አንቺ ኩባያ እንኳን ይለዩብሻል። አይፈልጉሽም። እንደ ሰው አይቆጥሩሽም። ሰውነትሽን ራሱ ማንነትሽን ራሱ አያውቁትም። በጣም ነው የሚጸየፉት። በጣም ታዲያ እነሱን ባንግላዴሽ ሀገር ልትሄድ ነው? ወግን የሚያውቅ ባህሉን የሚያውቅ ስነ ስርዓት ያለው የትኛውም ብሔር ይሁን ኢትዮጵያዊ ነው የሚያገባ። ያገባሁትም የሀገሬ ልጅ የጎጃም ልጅ ነው። ክፉን ያጣልብኝ ነገደም ሌላ ነገር እንኳን ቢሆንብኝ ማገባ ዙሮም የሀገሬ ልጅ ነው። እዛም ይቀራል። ምን ነው እንዴት የሰው ልጅ ራሱን ዝቅ ያደርጋል? እንዴት ደግሞ አማራልኝ ብላችሁ ሶሻል ሚዲያ ወጣችሁ እኔ ሀበሻ አላገባም ማርያምን ፈላባችሁ። ለኛ ተዋቸው፣ እኛ አለንላቸው፣ እንፈልጋቸዋለን። ክፉ አይንካብን። የሀበሻ ወንዶች እድሜያችሁ ዝም በልልን። ፈላጊ ሞልቶ መሽጠፋ አህያ ጋር ሰንጀታ የሀበሻ ወንድ ታገቢ ያምርሻል እንዴ? አስረግጬ ነው የምነግርሽ። አለሞት አስረግጬ ነው የምነግርሽ። አዳሜ እዚህ ጋር ስትወጪ አላማ አለሽ። ባንግላዴሽ ዱባይማ በኢየሱስ ክርስቶስ ባንግላዴሹ፣ ሱዳኒው፣ ቻይናው፣ ህንዱ ምን የተጠራቀመበት ሀገር ነው። ሴቱ ኮንትራት አይደለም የሚሰራው፣ ኮንትራት ይሰራ እረፍት የሚወጣው ስታዩት ሆዱ ቅንባ ያክል ነው። ባልሽ ማኑ ባንግላዴሽ፣ ሱዳን አሁን እንግዲህ ሀገራቸው እኔስ ለሱዳኒዎች መልካም ሰው ናቸው፣ ግን አልወልድላቸውም፣ አላገባቸውም። ማግባት የምፈልግ የሀገሬ ልጅ ነው። እንቅጭና አስረግጬ ነው የምነግርሽ። እኔ የሞጣ ዘር ነኝ። ሞጣ እንዴት ነው የሚል አስረግጬ ነው የምነግርሽ ይላልና በቃ ዝም ብላችሁ የምትወድቁበት አወዳደቃችሁን አለማሳመር። የሰው ልጅ አወዳደቅ እንዴት ይሆናል? የነገው ህይወትስ እንዴት ነው? እኔም ሱዳን ሀገር አንዲት ልጅ ነበረች፣ የአጎቴ ልጅ ጓደኛ ናት እና 3 እና 4 ወልዳለች። ማርያምን ሰውየው መኪና ነው የሚያሻሽጥ፣ ደላላ ነው፣ የመኪና ደላላ ነው፣ ያሻሽጣል። ሲያገኝም ሲያጣም ነው። ሱዳኒ ሆኖ ግን በጣም ይርቃል። ጥቁሮች ቦታ ነው አገሩ ማለት ነው። እና ለአንድ ወር ከቤተሰቦቹ ጋር ሂዳ ልጆቿን ይዛ ሂዳ ማለት ነው አይታ የመጣችው ፍዳ የሰው ክብር የላቸውም አለች። ከቤት ደግሞ ኧረ በስመ አብ በዛ ላይ ልጆች ዘር ማበላሸት እኮ ነው። ዘር እንዴት እንክርዳድን ከስንዴ ጋር ሰው ይዘራል? የፈለገ መልካቸው ቆንጆ ቢሆን መልካቸው ሸጋ ቢሆን በ4 በ5 መኪና ቢሽከረከሩ ፎቅ ላይ ፎቅ ቢሰሩ ባንግላዴሽ እና ሱዳን አላገባም አላረጉም። ድሃ የሀገሬ ልጅ ነው ማገባ ነው። ድሃ ምንም ነገር የሌለው ሰርቶ እኔ በነገራችን በገንዘብ ማምን ሰው አይደለም። ገንዘብ አምላኪ ሊሆን አልችልም። ገንዘብ እኔ እሰራዋለሁ እንጂ አይሰራኝም፣ ሰርቼ ስለማገኘው። ገንዘብን ብዬ ማልወጣው ቅርቃር ውስጥ መግባት አልፈልግም። እማልወጣው ቅርቃር ውስጥ ማለት ባንግላዴሽ ማግባት ማለት እኮ እማትወጡት ቅርቃር ውስጥ መግባት ነው። አንደኛ ካስወለዳችሁ በኋላ ዞሩ ላይ ያያችሁ። ሱዳንስ ዘሩን አይጥልም። ግን ደግሞ እኔ ብዙ ልጆች ሱዳን ውስጥ እያለሁ አንዷ የኛ ሀገር የጎንደር ልጅ ናት። ቤተሰቦቿ የሚኖሩት አዲስ አበባ ነው፣ ማለውት የሚባል አካባቢ ሰሚት
እና ባሏ በጣም ቆንጆ ነው። የአረቦች ዋናው አረብ ቀይ ነው እና አግብታ ወለደችለት። አስታውሳለሁ ልጅቷ እሽሪን ነው የምትባል ህፃኗ። አባትየው አብዱ ነው የሚባል እና እስኪያገባት እጁ እስኪያስገባ ድረስ ማርያምን ትራስ ነው የሆነላት። መሬት ተነጠፈላት። ካረገዘች በኋላ ከወለደች በኋላ ማርያምን የፉል ሳንዱች ነበር ይዞላት የሚሄድ። የፉል ሳንዱች በቃ ምንም ነገር የራሱን ይላል። ከጓደኞቹ ጋር ይበላል፣ ይጠጣል። ማታ ለምኝታ እና ያችን ቀዳዳቱ ለሞጥቦጥቦር ይመጣል። በጣም ነው ምን እንደደድ የነበረ። መጨረሻ ላይ ቅድም የሆነ ቪዲዮ ላይ ሰርቼዋለሁ። ዱባይ ላይ የሆነች ልጅ ድረሱልኝ ሀሰሬ ባል ወልጄ አሰሬ ካሳስሬ ነው ካሳሰረች ደግሞ ልጄን ትቼ ነው የሚሄደው ልጄን እቀማለሁ ላለችው ልጅ አውርቻለሁ ይሄን ነገር ማለት ነው። ከዛ ጓደኞቿ ተሰብስበን ሁላችን ብር አዋጥተን ይዘን ከቤት ገባን። እሷ ጋር ተመካክረን እሱ ብር 1000 ብር ምናምን በዛ ሀገር የሰጣት አሳምነ ነው። እናቷ ታማለች ቶሎ ድረስ ተብሎ ይሄ ብር ተላካ ትራንስፖርት አልነው። የውሸታችን እንተድብለን ነው ማርያም እንተድብለን ነው። ሀዘን በመከራ ምክንያቱም ልጅቱን እንዳይቀማት ልጁን እሱ ሳይፈቅድ ከሰጣት ከወሰደባት ገላባት መተማ ሳደርስ ገላባት ነው የሚያስመልሳት። ምክንያቱም ያለሱ ፍቃድ ስለሆነ የምትሳፈር ይዛት ማለት ነው። እንደዛ ግን ተስማምቶ ለአንድ ወር ልጇን ይዛ ወጣች። ይዛ ልትመለስ ሁላችንም አድርሳ ጠፋን። በተለይ እኔን ያውቀኛል። የሀገሬ ልጅ ናት። ሀያት ነው የሚሉ በሱዳን እና ሀያት ነው የሚለኝ እና ስለሚያውቀኝ ይይዘኛል አልኩኝ። ቤት ቀየርኩ፣ ስልኬን ቀየርኩ። እሷ ሄደች፣ አገሯ ገባች፣ ልጇን ያሳደገች። ዱባይ ሄደች። ዱባይ ስንት ዓመት ስራ አላውቅም፣ አልተገናኘንም ሁላ በርግጥ ሄደች። በቃ እሷን በሰላም እንደዘርገና ወጣ ነው። ከዛ ባሌን ካገባው በኋላ የወለድ ሰባ የምትባል ሻይ ነበር የምትሰራ ለሱዳን ያርግዛ ቆንጆዬ ፀይም ደስ እንደ ፀጉሩ ማማር ህፃን ወለደች። ከዛ እኔ ጀብራ የሚባል ሀገር ነው። ከዛ እኔ ከባሌ ጋር ቤት ተከራይተን እየኖርነ ከአንድ ግቢ ነው የምትኖር ጓደኞቿ ጋር። ከዛ የኔ የባለቤቴ የዘመድየው ሚስት ግቢውን ተከራተው ያከራያሉ፣ እንትን ዶርም ማለት ነው። ከዛ ስትወልድ አርሳታለች ሁላ ብዙ ነገር አድርገላታለች። እቺ ለሰው ሰራተኛነት ነው የሚያስተዋራለች። ከዛ ቤት ወጣ ሁለቱ ተጣሉ እንጂ እኔ መጀመሪያ የሱዳኔ ልጅ መሆን አላወቅኩም። ለምን የምትጣሉት ምን ችግር አለው ብዬ ያቺ ወሎዬ ነው ያቺ ጎንደር አንድ ነን። በነገራችን ላይ ወሎም ጎንደርም ሸዋ ጎጃም አንድ ነን። እኛ ዝመን የጎጤ ሰፈር ስም እየጠራን ነው እንጂ ከዛ አሉ ምንድነው ቢያስጠይቅ ያው የሚረዳት የለም። ባሏ ያስረገዛ ሱዳኒ ነው። ቤተሰቦቹ አይፈልጉም። ባለ ትዳር ነው። በቃ ቤተሰቦቹ አይፈልጉም። እሱ ክዷል። አውቆ አንዳንድ ነገር እየደበቀ ያመጣላታል እንጂ ቤተሰቦቹ ግን እንዲክድ አድርገውታል። በቃ ክዷል። ያው ስለሚወዳት ይሆን ስለምትወደው ስለሚያሳዝናት ይሆን ስለምታሳዝነው ይሆን አላውቅም፣ ግን ወተት ምናምን ያመጣላት ነበር። መጨረሻ ላይ በቃ ጨነቃት፣ ቸገራት። እኔ ከዛ ግቢ በቃ አልስማማለች። ካላላችሁ ማን ነው አይወዳችሁም? በነገራችን ላይ ከዛ አንድ ኤርትራዊ የሰው ልጅ ራሱን ቀና ሳያደርግ እንትን አይልም። እኔ ቃል እየኖርኩት ሁኜ ስራ አቁሜ ነበረ። ሳሚ ነው የሚሰራ እና ህፃን ከኔ ጋር እያዋለች እኔ ወደ ኢትዮጵያ እስከምመጣ ድረስ ሻይ ሰራ ገባች እየሰራች ማለት ነው። አንድ ኤርትራዊ ያገባች፣ ያው ፍቅር ያዘች። ከዛው ከኛ ጋር ሆኑ እና እንደዛ ብዙ መከራ ሳይታ አሳልፋለች። እንደዛ ሀላ ለምን አልኳት፣ ለምን እንደዚህ ለምን ታረጊያለሽ? እኔ እኮ እንደዚህ ያደረኩኝ
በቃ በአንድ ቀን ስህተት ነው። ልጁን እወደዋለሁ መጠቀም ይቻላል። አንድ የምንሳሳተው ነገር ምንድን ነው? እኛ ሳንጠቀም የምናረጋቸው ነገሮች ይጎዱናል። እህቶቼ ተጠቀሙ። እንኳን በራሳችሁ የምትሰሩ በራሳችሁ እንኳን ባሰሩ አረቦች አስገድደዋችሁ ሊደፍሯችሁ ይችላሉ። ኮንትራት እንኳን የምትሰሩ ልጆች ስትሄዱ ለራሳችሁ ለስራችሁም ለክብራችሁም ሴት ናችሁና ታግላችሁ ስለማታሸንፉ ታግላችሁ ልትደፈሩ ስለምትችሉ መድኃኒታችሁን ተጠቅማችሁ ውጡ። እኔ እግዚአብሔር ይመስገን አሁን 2 ነን። የአሰሬ ልጅና እኔ ብቻ ነን። አሰሬ ዋናዋ ሙታለች። ህመጣ ግን ሴት ነኝና ከባሌ ጋር የሚያለያይ ነገር ቢያጋጥመኝስ ይችኛል ሳላሳድግ እንጀራ ፍለጋ ተሰድጄ ሌላ የሆነ እንከን ቢያጋጥመኝስ በማለት ምን እንዳልኩ ታውቃላችሁ? ከማህፀኔ ላይ መርፌን አስቀብሬ 10 ዓመት የምከችን ያልኩ ሰድ አወጣዋለሁ ወልዳለሁ። በቃ እግዚአብሔር ይመስገን ወንድ የሌለበት ቤት ነው ያጋጠመኝ። ብዙ እህቶቻችን የምትጠቁ የምትጎዱ ባለማወቅ አረቦች ቅቤ ናቸው። ወንዶቹ ትትትትትትት ሲሏችሁ ይህን መኪና ገዛልሻለሁ፣ ቤት ገዛልሻለሁ፣ እንዲያደርግልሻለሁ ሲላችሁ እውነት እየመሰላችሁ በአቋራጭ ለመቀየር ለመበጽለግ ብቻ ብላችሁ ራሳችሁን ከማትወጡት ቅርቃር ውስጥ እየገባችሁ ነው። ቤትና መኪና መግዛት ካለበት ለሚስቱና ለልጆቹ ይግዛ። አንቺ የወር ደመወዝሽን ላብሽን ብቻ በክብር ሰጥቶሽ በክብር ከዛ ቤት መውጣት አለብሽ። ካላ ደግሞ የሚያስቸግርሽ ከሆነ ምን የሚልሽ ከሆነ ስልክሽን ቪዲዮ ትከፍችና በቪዲዮ ትቀርጭና የሚያረግሽ ነገር ይዘሽ ፖሊስ ጣቢያ በህጋዊ ከሄድሽ ቢሮዎች ይደውላቸዋል። ቢሮዎች ይመጣሉ። ፖሊስ ጣቢያ ትሄጃለሽ። ያደረገሽን ነገር በሙሉ እንኳን ሐሰት ቢል ቪዲዮ ይሄው ታሳያለሽ። እኔ ልሰራ እንጂ የመጣው ልባልግ ልቆሽሽ አልመጣሁ ትያለሽ። በግዴታ እንኳን ከሆነብሽ ካሊያ ግን ቤቱን ልቀቃቅሽ እልም ወተሽ ሌላ ቦታ መቀየር ካልቻልሽ ደግሞ እንደምንም ብለሽ 2 ዓመቷን ሞልተሽ አረባስ ጥላሽ ስትወጣ ከቤት አልቆይም ይዘሽ ውጭ። ካሊያስ ካሜራ ግጠሚ። ቤቱ ካሜራ ቢገጠምበት ይሻላችኋል። ራሳችሁን ተጠንቅቃችሁ ትሰራላችሁ፣ ክብራችሁ አይነካም። ካለዛ ግን 10 ብር ሲሰጥሽ 20 ብር ሲሰጥሽ ብሩ አታልሎሽ ራሽን ወደማይሆን ቅርቃር ውስጥ ከምትከችው ትጠነቀቂ ይሻላል። የእሱ 10 ብር ቂጡን ይጥረግበት፣ በአፍንጫሽ ይውጣ። አሁን ትናንትና እያለቀሰች ዱባይ ላይ ፌስቡክ የለቀቀችው ልጅ በጣም አናድዳኛለች፣ በጣም ማሳዝናኛለች። ሴት ነኝ አሳዝናኛለች። ግን ደግሞ ስታረግዙ እንኳን ከተሳሳታችሁ እንደው በግዴታ አስገድዳችሁ እንኳን ካረገዛችሁ እንደምንም ብላችሁ ደርሶ መልስ ትኬት ካልቆረጣችሁልኝ በሏቸው። እናቴን እህቴን የሆነ ምክንያት አመካይታችሁ ደርሶ መልስ ትኬት ቁረጡልኝ። በራሳችሁ ብር ቢሆን ደርሼ ልመጣ ነው፣ ቤተሰቦቼ እንደዚህ ነው አልባችሁ ውጥት። ምክንያቱም ወልዳችሁ ልጃችሁን ተቀምጣችሁ እስር ቤት ገብታችሁ ራሳችሁን አበላሽታችሁ ከምትናደዱ መጨረሻችሁን ህይወታችሁን በራሳችሁ ጊዜ ከምታጠፉ እንደማለት ነው። እንደገና ደግሞ ምን ልላችሁ ነው? አንዳንድ ባለጌ ሴቶች ደግሞ የሀበሻ ወንድ አናገባም፣ ሀበሻን አንፈልግም የምትሉ ሀበሻን ፈለጋችሁት አልፈለጋችሁት የሚፈልገው ሞልቷል። ምድረ የባንግላዴሽ ትራፊ ሀበሻን ወንድ አላገባም የምትይ ሁሉ ሀበሻን ቀረብሽ እንጂ አልቀረሽበትም። የሀበሻ ወንድ አፍ ሲከፈት ጭንቅላት ምንን ይባላል? አፋችሁ ስም ብሎ ሲለቀቅ ክፍት ሲሆን
ሰው እንደሚከፋው ወይም ደግሞ ሰው እንደሚቀየም የማታውቁ እየመሰለን ይሆን አላውቅም። ብቻ የምትናገሩት ቃላት በጣም የሚያስጠላ የሚያጸይፍ ቃላት ነው የምትናገሩት በነገራችን ላይ ማለት ነው። ስለዚህ ስነ ስርዓታችሁን ይዛችሁ በስነ ስርዓት ልትራመዱና በስነ ስርዓት ህይወታችሁ ልትመሩ ይገባል ማለት ነው። እኛ ወንድሞቻችን ሀበሾችን እንትናገሩብን አንፈልግም። ራሳችሁን ችላችሁ በራሳችሁ መንገድ ተራመዱ። ግን አረብ ሀገር ያላችሁ እህቶች ራሳችሁን መጠንቀቅ፣ ራሳችሁ የሆነ ነገር ማድረግ አለባችሁ። በቃ ኔጌቲቭ ስራ መስራት የለባችሁም። ራሳችሁን የሚያዋርድ ራሳችሁን የሚያስንቅ ስራ አትስሩ። ከኛ ከነባሮቹ አረብ ሀገር ሰርተን ወደ ሀገራችን ከምንመለሰው መማር አለባችሁ። እንደው ዝም ብላችሁ ደርሳችሁ ራሳችሁን የሚያዋርድ ራሳችሁን የሚያሳፍር ነገር መስራቱ ተገቢ ነው ብዬ አላስብም። ለምንድን ነው ተገቢ ነው ብዬ የማላስበው? በቃ ማለት ለምን የሚሆንና የማይሆነውን ለይታችሁ ማወቅ አለባችሁ። ስትወጡ ከእናት አባታችሁ ቤት ስትወጡ በሬ ሽጦ የገበሬ ልጅ ከሆናችሁ በሬ ሽጦ ልጄ አንገቷን ከምትደፋብኝ ልጄ እዚህ ከጓደኛ ታች ከምትሆንብኝ ዛሬ ኢትዮጵያ ላይ ተምራችሁ ስራ እንደማታገኙ ታውቁታላችሁ። ስማችሁን ከጻፋችሁ በቂ ነው። በቃ መጻፍ መደመር ትንሽ የጊዜ እንግሊዝ ማንበብ ከቻላችሁ ሰርታችሁ መብላት የምትችሉ። አሁን ደግሞ ሶሻል ሚዲያ በሽ ነው። ስለዚህ ራሳችሁን አስከብራችሁ መስራት ነው። ወጣችሁ ግን የሀበሻ ወንዳና ገባም እኛ እንደዚህ ነን ምናምን የምትሉት ግን ቪዲዮ መኑ ተቀማጭ ነው። ነገ ከነገ ወዲያ ኢትዮጵያ ገብታችሁ የሀበሻ ወንድ አግብታችሁ እንኳን እድል ኑሯችሁ ብታገቡና ብትወልዱ ሰው የሀበሻ ሰው ክፉ ነው። ያን ቪዲዮ ከለታት አንድ ቀን ያወጣዋል። ዳውንሎድ አድርጎ አስቀምጦት ከሆነ ያወጣውና ይለቀዋል። በዛን ሰዓት ባልሽ ወይም ልጅ ሲያየው ምን እንደሚሰማው ከሱ በፊትም ቢሆን የሚሰማውን ስሜት ልጅሽ የሚሰማውን ስሜት ማመን ይከብዳል ብዬ አላስብም። እና ራሳችሁን ለማስከበር በቃ ኩሩ ለመሆን መሞከር፣ የወጣችሁበትን እናት አባታችሁን መርዳት ሲባል ደግሞ ዝም ብለሽ በየወሩ እየሰራሽ አባቴ እናቴ ለአባቴ አያስፈልግም። አመት በዓል ሲመጣ እኔ ልንገራችሁ ለእናቴ ምን እንዳደረኩ ታውቃላችሁ? ቤቷን ገዛሁላት፣ ሰራሁላት። የራሴን ቤት ሰራው፣ የሷን ቤት ሰራሁላት። በሬ አለች፣ በሬ ገዛሁላት። ፈረስ አለች ለህጃ እህል የሚወቃበት እሻልኩ፣ ፈረስ ገዛሁላት። ከዛስ በጎች አለች፣ በጎች ገዛሁላት። አንዳንድ ነገሮች በቃ የሚያስፈልጓት ነገር አረኩላት። አመት በዓል ጠብቄ ብር ልኬላት አላውቅም። ሰው ነኝና እንጨት ነው ሊሰበር እችላለሁ። ለቤተሰብ የምታደርጉትና የማታደርጉትን ደግሞ አለው ስታፕ አለው፣ መንገድ አለው፣ መስመር አለው። ዝም ብላችሁ እንዳገኛችሁ ከበተናችሁት ያ ሰው የልብ መሻት ሲሞላለት ብቻ እናንተን ይፈልጋችሁና የልብ መሻት ሲጎልለት እናንተ ያንን መሻቱን እስክትሞሉት ድረስ እናንተን ይፈልጋችኋል። እናንተ ይደውላችኋል፣ እህቴ ይላችኋል፣ ወድሻለሁ እኮ በቃ ለእናንተ አታቴቴቴቴቴቴቴቴቴ ብሎ ያወራችኋል። ግን የሆነ ነገር ከጎደለበት የሆነ ነገር ካጣ የሆነ ነገር ከናንተ የሚፈልገውን ነገር ካልሞላለት ያ ሰው እናንተን ይጠላችኋል። ያ ሰው እናንተን ይጠላችኋል። ገባችሁ? ያ ሰው እናንተን ይጠላችኋል። ያው ከመሆኑ በፊት ግን ራሳችሁን ለመጠበቅ ራሳችሁን ለመቆጠብ በቃ ብዙ ነገሮችን ለማድረግ መሞከር አለባችሁ እህቶች። እኔ የምነግራችሁ ይሄን ነው። በቃ ልጅ ትታችሁ ተሰዳችሁ ከሆነ ለልጃችሁ ነገ የኔ ህይወት ልጄን ምን ያጋጥማታል? እኔስ የተሰደድኩበት ምን የሰው ቤት ጠርጌ እንደው ልጄ የሰው ቤት መጥረግ የለባትም። ልጄን ጥሩ ትምህርት ቤት ማስተማር አለብኝ። ልጄን እኔ ያሳለፍኩትን ህይወት እንድደግሞ አልፈልግም ወይም እንዲደግሞ አልፈልግም ማለት አለባችሁ። እናንተ ዛሬ ውበት፣ መልክ፣ ቁመና፣ ሰውነት ስለያዛችሁ ያ መልካችሁ ያ ሰውነታችሁ ያ ቁመናችሁ የሚረግፍ ሳይመስላችሁ እየቀረ ብዙ ስህተቶችን ስትደጋግሙ ማየት በጣም ከባድ ነው፣ ያስጠላል። በጣም ነው የሚያስጠላው። እንደዛ ከመሆን ራሳችሁ በራሳችሁ ለማለት በልጅነት ያልተያዘ ገንዘብ ማርያምን አያዝም። ከፍ ስትሉ እያደጋችሁ ገንዘቡ አይጠራቀምም። በልጅነታችሁ የያዛችሁት ነገር ግን ይጠቅማችኋል፣ አይጎዳችሁም። እኔ የማስበው እንደዛ ነውና እኔ ልመክራችሁ ፈልጌ ሳይሆን አንዳንድ ጋጠወጦች ስትናገሩ ስለምታናድዱኝ ነው።
ማይን ማለት ሰው ልጅ መናገር ያለበትን ነገር ነው እንጂ መናገር የሌለበትን ነገር አፋችሁ በሚከፈት ሰዓት ውስጡ ጭንቅላታችሁ የሆዳችሁ ዕቃ የሚታይ መሆን የለበትም። ራሳችሁን የሚያስከብር የሀበሻን ወንድ ራሳችሁ ታከብሩት ነው እንጂ ሰው የሚያከብርላችሁ። የሀበሻን ወንድ ንቀሽ ከማንም ባንግላዴሽ ጋር ተኝተሽ ወተሽ ሶሻል ሚዲያ ላይ የሀበሻን ወንድ አልፈልግም፣ የሀበሻ ወንድ ብሞት አላገባም ምናምን ለምን ትሞቻለሽ? መች ይፈልጉሻል እነሱስ? የማንንም ትራፊ እኮ አህያ ሲሸናበት የዋለውን እኮ የሀበሻ ወንድ አይፈልግም እንዴ? ምን ነው አህያ የገባበትን በቅሎ አህያ የገባበትን እንዴት የሀበሻ ወንድ በምን ጭንቅላቱ ነው የሚያስገባበት ወይስ ምን ነው? ይሄ ግራ የሚገባ ነገር ነው። እና ራሳችሁን ለመጠበቅ አንዳንድ ኮስታራ እህቶቼ ሰው ቤት ሰርታችሁ ራሳችሁን የምትቀይሩ ቤታችሁን የምትሰሩ ጀግናዎች፣ አሁን እንደኔ በቃ እኔ አሁን ጀግና ነኝ ብዬ ነው የማስበው። ልጄን እናቴ ጋር ተውኩኝ፣ ቤቴን ሰራሁ። በቃ የምን አባቱ ምን ቀጥ ብዬ ገብቼ ከቤቴ እላለሁ። ቤት ካላችሁ መኖር ትችላላችሁ ኢትዮጵያ፣ ቤት ከሌላችሁ ኢትዮጵያ መኖር አትችሉም። ይሄ ነው እኔ ጀግና ምላት ወንድ ከባንግላዴሽ ነው ማገባ የሀበሻ ወንድ አላገባ ምላት ሶሻል ሚዲያ ላይ ጭንቅላቷ እስኪከፈት ድረስ የምትከፈተውን ሳይሆን እንፈልገው ቤቷን ሰርታ ህይወቷን አስተካክላ ልጆቿን የምታሳድግበት በቃ የቤት ክራይ ሳይኖራት እንኳን ሳትሳቀቅ ሰው ሲያንኳኳ በራፍ የቤት ክራይ ደረሰ እንዴ ብላ ሳትሳቀቅ የበላችሁ ሳትውጠው የምታላምጠውን ወደ ውስጧ ሳትውጠው የቤት ክራይ ደርሶባት የምትጨናነቀውን እህቴን አይደለም ፈልጋት ጀግና ሁና ቤቷን ሰርታ ኑሮዋን 100 ሺህ ብር ይኑርሽ ከእጅሽ ቤትሽን ከሰራሽ ከእጅሽ ላይ ንጹህ 100 ሺህ ብር ካለችሽ ትኖሪያለሽ ሰርተሽ ዶሮሽን ታረጋለሽ፣ አንዳንድ ነገሮችን ትሰሪያለሽ፣ ፋ ብለሽ ትኖሪያለሽ። ዋናው ግን ቤት ይኖርሽ። አሁን ትናንትና የሆነ ዋና ቦታ ሰቱዬ የወንድሟ ልጅ መጣ ከሷ ጋር አብረን ሄድንና እኔ ዋና አልወድም፣ ውሃ ስትጀምር ውሃ ውስጥ ገብቶ ባህር ምናምን አልወድምና ከዛ ገብተን ሄደን አብሬ ተከትዬ ልጅቷን እንድከታተል ሄጄ የሆነች የደቡብ ልጅ ናት የኔ እናት ቁጭ ብላ ስታወራ ቤሩት 4 ዓመት ሰርታ ምናምን 300 ሺህ ብር ይዛ ገብታ ምንም ሳትዝብ እንትን ስትል ሳታበቃቃው ድጋሜ እዚህ ሀገር ስደት መጣ 2 ሴት ልጆች አሏት ምናምን አሁን በቃ አሁን ቆንጆ ሆና ጀግና ሆና እየሰራች እያለ በምን ተሳሳተች? በቤት የገዛች ቦታ የገዛች በባሏ አባት ስም ቦታ ስለገዛች ትንሽ ከባድ የሚያደርገው ነገር ይኖራል ብዬ አስባለሁ። ግን ሌላው ገንዘቧን ከአካውንቷ እንደምታስቀምጥ ነው የነገረችኝ። እዚህ ጋር እንትን ማታምኑት እኔ አላቅም እንግዲህ ልታምነው ትችላለች። ከባሌ እሱን ነው ማመን ያለች እግዚአብሔር ይወቀው። እንግዲህ ከባል የባል አባት የሚታመንበት ጊዜ ላይ ከደረስነ ይሄ ትንሽ ከባድ ነው ማለት ባልሽ ነው ህይወትሽ፣ ባልሽ ነው አብሮሽ ካለ ታማኝ ከሆነ ህይወት እኔ እግዚአብሔር ይመስገን ስደትንም ስላየ ይሆን አላቅም አብረን ሱዳን ሀገር ብዙ ረሃብንም ጥማትንም አይተን አሳልፈናል። የስደት ባሌ ነው። ኢትዮጵያም ገብተን ብዙ ነገሮችን አሳልፈናል። በቃ ብዙ ውጣ ውረዶችን አሳልፈናል። ስቴፖችን አልፈን ነው ዛሬ ለቤት የበቃ ለደረጃ ይሄ ለኔ ትልቁ ደረጃ ብዬ የማስበው ቤቴን ስለሰራሁኝ ነውና አላቅም ስደትን ስላየ ይሆን ምን ስላለ ይሆን አላቅም። ለኔ ያለው ቦታ ለየት ያለ ነው። በቃ እኔ ገብቼ ከቤቴ እንዳርፍ ነው የሚፈልገው። ገንዘቤን የሚከዳ ሰው አይደለም። ለዛም ነው መሰለኝ እኔ እንጃ ሁሉ ሰው አንድ መስሎ የሚታየኝ። አንዳንዶች ባል ይከዳናል፣ ባል ይበላናል። አዎ ይበላሉ፣ የማይበላ የለም ብዬ አላስብም። ገንዘባቸውን የማያጠፋ ወንድ አለ ብዬ አላስብም። አዎ ብዙ ወንዶች ገንዘብ ያጠፋሉ፣ ብዙ ነገር ያደርጋሉ። ግን ይሄ ነገር ያው ከራሳችን ስተት ከራሳችን የሆነ ነገር ቤተሰብ የማያውቀውን ነገር ስለምንሰጥ ይሆናል ይመስለኛል እንደዛ እንደኔ ማለት ነው። እና ራሳችሁን ለማዳን ራሳችሁን ለመቆጠብ ብትሞክሩ ገንዘብ ሲያስጠራቅሙት ማርያም ይጠራቀማል፣ ሲበትኑት ደግሞ በጣም ነው የሚበተን፣ አይቀመጥም። ገንዘብን ከበተኑት በጣም ይበተናል። ካስቀመጡት ደግሞ የመቀመጥ ጸባይ ያለው ገንዘብ ሲያስቀምጡት ይቀመጣል፣ ከበተኑት ይበተናል። እንደ ንፋስ ነው፣ እንደ አውሬ ንፋስ ነው ብን የሚለው ማለት ነው ገንዘብ። እና ገንዘብን ለመቆጠብ ለመያዝ መሞከር። የአክስቴ ልጅ ታሟል 10 ሺህ ብር፣ ያጎቴ ልጅ ታሟል ምን ይለኛል አብሬው አድጌያለሁ 20 ሺህ ብር እንደዛ አይደለም። በአሁኑ ሰዓት የአክስት ልጅ ያጎት ልጅ ምናምን አይሰራም። የምትሰራው
እናትና እናት ብቻ ነው። እናት ግን እናት ናት። በምንም ታምር መተኪያ የሌላት እናት ብቻ ናት። አዎ ሌላው ትርፍ ነው። እናት ግን አትተካም ሁላ። እናት ማለት አላቅም እኔ ምን ልበላችሁ። እናት ትለያለች። እሴት እህት ደግሞ አጉራሽ ናት። ደብቃ ታለብሳለች፣ ደብቃ ታጎርሳለች። እና እህቶችን ደብቄ ራሴ እየሰረኩ ነው ለእህቶችን ጠቅማቸው። እህት ናቸው ሴት ልጆች ስለሆኑ በቃ ብዙ ነገር ስለሚያስፈልጋቸው ታውቃለሁ የሴት ልጅ ጸባይ። ወንድምን ግን በምትሄዱ ሰዓት ልብስ ገዝታችሁ አልብሱት እንጂ ለወንድም ይሄን ላድርግ ይሄን ልስራ ብትሉ ዋጋ የለውም። በተለይ ወንድም ሚስት ያለ ባለትዳር ወንድ ከሆነ ወንድማችሁ ለወንድሜ ይሄን ላድርግለት፣ ለወንድሜ ቤት ልግዛለት ያለችው ከቤት ባዳ ናት። ልንገራችሁ እኔ ስላየሁ ካሁን በፊት ስላየሁ የኔ አክስቴ አሜሪካን አለች እና ላጎቶቼ ትልካለች። በተለይ ለአንደኛው አጎቴ ትረዳለች። ግን እሷ የሰጠችው አንድ ቀን ተወርቶ ከዛ ቤት ቡና እንኳን ገዝታለች ተብሎ ተወርቶ አይታወቅም። ግን ስታው ቡፌ የገዛች እሷ ናት፣ አልጋ የገዛች እሷ ናት፣ ቁም ሳጥን የገዛች እሷ ናት። ብዙ ነገር አድርጋለች። ግን አንድ ቀን እሷ እኮ ይሄን ነገር አድርጋለች ተብሎ ስሟ ሲነሳ ሰምቼ አላውቅም። የሚስትየዋ የእህት ልጆች ምናምን ቡና ካመጡ እንደዚህ ቡና ምተው እንደዚህ ብለው በቃ አንድ ቀን ተስቷቸው የሆነ ጨርቅ እንኳን ከጣሉ እነሱ እኮ እንደዚህ አድርገው ምናምን ነው የሚባሉ። እና ለወንድም ላጎት ምናምን አጎታችሁ ቤት ናፍተዱ ካላችሁ ላጎታችሁ የምትወዱት ከሆነ ወይም ደግሞ ትርፍ ለእናንተ የተረፈ ከሆነ ያም አንድ ኩታ ለሚስቱ እንደዛ። ከዛ በተረፈ ጥሬ ብር ቆጥራችሁ እንካ ምናምን ብትሉት እሴቷ አታመሰግንም። እሴቷ የምትለው እህቶች እንዲያረጉልኝ የራሷን ወገን ነው ከፍ የምታደርገው። የባሏን ወገን ትጥለዋለች። እንደገና እህቴ ያለች እንግሊዝ ሀገር እህቴ ያለች ያክስቴ ልጅ በጣም የምወዳት እንደ ልጅ የማያት ብዙ ነገሮችን አብረን ያሳለፍን ረሃብን ጥማትን አብረን ያሳለፍን በጣም የምወዳት እህቴ ያለችና ለቤተሰብ በደንብ ትረዳለች። ግን የረዳችው የምትረዳው ነገር የምታደርገው ነገር ከውለሽ አይቆጠርም። ምን አርጋልን ምን ሰታን ምናምን ነው የሚል ሰው እና ያ ከመሆኑ በፊት እናንተ በተለይ እኔ ይሄን ሁሉ ምክር የምለግሰው አረብ ሀገር ላላችሁ እህቶቼ ራሳችሁ እንድትቆጥቡ ገንዘባችሁን እንድትይዙ። ከምንም በላይ ገንዘብን የመሰለ የለም። ከምንም በላይ ራስን ሆኖ መገኘት ራስን ቀይሮ መገኘትን የመሰለ ነገር የለም። ሲኖራችሁ ስትይዙ ወዳጃችሁ ይበዛል፣ አፍቃሪያችሁ ይበዛል። ገንዘብ ካለ በሰማይ መንገድ አለ ይባላል። እንካችሁ ዛሬ እኛ አላውቅበት ብለን ነው ትንሽን 5 ሳንቲምን ታረጋለች ብለን ስለምንንቃት ነው። እቺ 10 ሳንቲም ደግሞ ለምን ተጠቅማለች ብለን ስለምንንቃት ነው። ዛሬ እኛ ስደት ሀገር ሆነን ጊዜያችን በሰው ሀገር አላማችን ለማሸነፍ ቢሆንም ሴት ልጅ ነን። በእድሜያችን ሳንጠቀምበት ገንዘብን እንደፈለግነ በትነን እንደፈለግነ ረጭተን ዛሬኛ ብጃችን በበረኪናና በዲቶል ብጥስጥስጥስ እያለ የምንሰራ ፊታችን ይሄ የአረብ ሀገር ውጤት ነው። የአረብ ሀገር ውጤት ነው። አላውቅበት ብለን ግጅል ሁነን ገንዘባችን ሴቭ አለማድረጋችን ብራችን ሴቭ አለማድረጋችን እየመጣን የምንቃጠል ሙቀቱ ፀሐዩ ትናንትና እኔ ከዛ ዋና ውዬ ፀሐይ ነክቶኝ እዩት ወዲያውን ፊቴ ይሄ ማዲያት እንዲያውም ስማለው በዛው ነው። ይሄው ጧት ስታጠበው ፍልፍል እያለ የማዲያቱ እንትን የሆነ ቅርፊት ሆነ የወጣ ማለት ነው። ራሳችን አተን በቃ ከሰውነታችን ከፊታችን ወደ ኋላ ብለን የምንኖር ገንዘባችን ስለማናስቀምጥ ገንዘባችን ሴፍ ስለማናደርግ ሁሉን ወዳጅ ሁነን ሁሉ የኛ ሁነን ሁሉ እየደወለላችሁ ሁሉ ዘመድ እየመሰለን የምንዘራ እውነት ልንገራችሁ ኢትዮጵያ ላይ ስትቸገሩ ስትራቡ የተወደቃችሁ ብሎ ያልጠየቃችሁ በሙሉ ልክ ከትንሽ የከፍታ ስትደርሱ አረብ ሀገር ገብታችሁ 2 ወር 3 ወር ሲሆናችሁ ስልካችሁ ከየት እንደሚገኝ አላውቅም። እንዴት ነሽ ቻው ሳቲነ እኮ ነው ሄድሽ መቼ ነው የምትመጪ ናፍቀሽን መገናኛችን ቸር ይሁን በጣም ነው የምንወድሽ። ኢትዮጵያ እኮ
2 ዓመት 3 ዓመት በችግር ጠኔ ስትጠነዙ እንዴት ዋልሽ ብሎ ደውሎላችሁ አያውቁም። ስልካችሁ እያላችሁ እንደሌላችሁ ነው የሚያዩት። እንደሌላችሁ የእናንተ ስልክ ከጃቸው አለ፣ ግን እናንተን አይፈልጓችሁም። ልክ መግባትሽን መሰደድሽን ሲያውቁ ያን የድሮዋ ጅሊቱ ያቺ የዋሂቱ ያቺ ገንዘቧን የምታባክነው ያቺ ሩህሩህ ናት ብለው ያስቡና የድሮ ልባችሁ ይመስላቸውና ድጋሚ ወደ ህይወታችሁ ለመግባት እንዴት ናችሁ ደህና ናችሁ ወይ ብለው እናንተን አንጀታችሁን ለመበጥበጥ ይገባሉ። ግን የዛን ሰዓት ውስጣችሁ ነገር እንዳለ ሆኖ ግን ባፋችሁ ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ ብላችሁ መሸኘት ነው ያለባችሁ። ምክንያቱም ያሳለፋችሁትን ህይወት የነበረችሁበትን ህይወት እናንተ ነው የምታውቁት። እኔ ላውቅላችሁ አልችልም። ገባችሁ? እዚህ ሁሉ ከመሆኑ በፊት ራሳችሁን ማስተካከል፣ ራሳችሁን ማጠንከር፣ ጀግና መሆን፣ እኔ ምንድነኝ እኔ ማን ነኝ ማለት ነው የሚገባችሁ። ለገንዘባችሁ ታታሪ፣ ለገንዘባችሁ ጀግና መሆን ያለባችሁ። ገንዘባችሁን መያዝ ነው ያለባችሁ። እህት የመጣ እህት የተደገመ አንገብጋቢ ችግር ከሆነ ብቻ ነው ለእህትም ቢሆን መርዳት ያለባችሁ እንጂ ገንዘብ ፈልጎ ለሚያኮርፋችሁ፣ ገንዘብ ስትልኩለት ለሚስቅላችሁ እህትም ቢሆን መርዳት የለባችሁም። እናንተ ልጃችሁን ጥላችሁ ተሰዳችሁ የሰው ቤት የገረፋችሁ ሩዝ ተቀቅሎ ልትበሉ ስንት ማንኪያ ይበቃሻል፣ ይሄ ይበቃሻል ነይ እስኪዩ ተብላችሁ ተገምግ በሳህን ተለክቶ በሚሰጣችሁ ምግብ ስንታቻችሁ ነው ስቃችሁ የምታድሩ? አረብ ሀገር ናችሁ። ስንቶቻችሁ ተደስታችሁ ታድራላችሁ? ስንቶቻችሁ ናችሁ በሰቀቀን ውስጥ ስልክ ካልተደወለላችሁ ቤተሰብ ሲጠፋችሁ ልጅም ሆና ነው፣ አይናችሁ ከተርገበገበ ልጅም ሆና ነው፣ ሰውነታችሁ የተሸበረ ልባችሁ ሽብር ካለ ሰው ያነሳችሁ ቤተሰብ የምን ሆኖ ያላችሁ በሰቀቀን እንደፈለጋችሁ ደውላችሁ ቤተሰብ እንኳን ለማግኘት ስትሉ አስፈቅዳችሁ ትደውሉ ልጆች እንዳላችሁ ከኔ ጀምሮ ስንታችሁ ናችሁ። ይህ ሁሉ ውጣ ውረድ አሳልፋችሁ እየሰራችሁ ግን ለእህቴ ልጅ፣ ለአክስቴ ልጅ፣ ለአጎቴ የእህት ልጅ ነው ስትሄዱ እንደ ማንኛውም ኢትዮጵያዊ ህፃናቶች ከሆኑ ልብስ ገዝታችሁ ስጦታ መስጠት። ከዛ በተረፈ ግን የአክስቴ ልጅ የአጎቴ ልጅ ምናምን ይቀየመኛል እንዳታስቡት። እኔ በጣም የምወዳቸው የአክስቴ ልጆች አሉ። በጣም የእናቴ ትልቅ እህቷ ልጆች በጣም ነበር የምወዳቸው በጣም። አሁን ግን ከፊቴ ላይ ቢጠብሷቸው እንደ ጥብስ በጭራሽ አይሸቱኝም። በጭራሽ ማርያም በጭራሽ አይሸቱኝም። ማለት ጎንደር እያለሁ ብዙ መስዋዕት ለነሱ ከፍያለሁ። ገና በልጅነቴ ብዙ መስዋዕትን ለነሱ አድርጌያለሁ። ቃልዬን ስወልድ ግን ያሰሙኝ ወሬ እነሱ የማልጠብቀው ድንጋስ ወሮሮሽ አንድ የፈነክትሽና ደምተሽ ወዲያው ይሻራል፣ ቁስሉ ይደርቃል። እነሱ ግን ውስጥ የማይወጣልኝ ቁስል ነው እስክል ድረስ መርሳት የማልችለው ነገር የተናገሩኝ። ያ ማለት ራሴን በራሴ ስላላስተካከልኩት ጅል ስለሆንኩኝ ለሰው እያልኩኝ ባዶ እጄን ስለተመለስኩኝ በሰው ሀገር ያፈራኋትን ልጄን ሳሙና ገዝቼ ልብሷን ማጠብ እስኪያቅተኝ ድረስ የሰው ወሬ ሰው ቢመታሽ ይሻልሻል። ሰው ቢሰድብሽ የሚሰድብሽ በጥፊ አንዴ ቢገላግልሽ ይሻልሻል። ጥፊው አንዴ ሁለቴ ነው የሚያቃጥልሽ። የዛ ትንሽ ቆይቶ ይጠፋል። ነገሩ ግን ውስጥሽ ገብቶ እየሰረሰረ አይተውም፣ አይለቅም። እኔ ደግሞ ችግር አለብኝ። ቂም ከያዝኩ መንቀል አልችልም። እኔ ሰውን መበደል አልፈልግም፣ ሰውን መጉዳት አልፈልግም። ሰው ከጎዳይ ሰው ከበደለ ግን የዛን ሰው ቂም ልነቅልለት ልረሳ የሚረሳ ነገር ደግሞ አይደለም። እና ራሳችሁን ለመጠበቅ ራሳችሁ ጀግና ለመሆን ልጆቻችሁ እንባዋቸው መታየት አለበት። ስትተሻትቻው ብለሽ ስትወጪ ልጅሽ የተንቦጀቦጀችው ማስታወስ፣ ልጅሽ አይኗ የዞሬውን ከእናቷ ጋር ማስታወስ፣ ሌላው ከልጁ ጋር ፍቅሩን ያጣጣመ ከአንቺ ጥቅም ሲፈልግ በጣም ያናድዳል። ያን እንዴ እሱ የራሱ ልጅ እያሳደገ ከኔ ጥቅም ይፈልጋል። የኔ ልጅ ግና የእናቴ አባት ፍቅር አታ ከሰው ቤት የፈለገ የእናትሽ ቤትም ቢሆን የሰው ቤት ነው። ምክንያቱም ልጅ ማደግ ያለበት ከእናትና ከአባቱ ቤት እንደሆነ ስለማምን ማለት ነው። እና ራሳችሁን ጠብቃችሁ ገንዘባችሁን ይዛችሁ መውጣት ነው እንጂ የሚገባችሁ ዝም ብላችሁ
ይሄ ዋይፋይ ካገኘን ብላችሁ እንደፈለግን ሶሻል ሚዲያ ተጠቃሚ ነን ብላችሁ ከተናገራችሁ ወጣችሁ እንትን ስለ ሀበሻ ወንዶች መናገር ሀበሻን መገልመጥ ሀበሻን አልባ ምንም ነገር የሚሆን ነገር ስለሌለ ራሳችሁን በራሳችሁ ብትጠብቁ ራሳችሁን እንትን ብትሉ ጠቃሚ ነው ብዬ ነው የምናገር። በተረፈ መልካም ቀን ቻው፣ ደህና ሁኑልኝ። ራሳችሁን